ቪትስና ኮሮላ አሁንም አውሮፓውያኖች የጣሉት መኪና ነው። በብዛት እዚህ መዲናችን ላይ ሲንፈላሰሱ ማየት የምትፈልጊያቸው መኪኖች ዋይ ኖት ፖርሽ፣ ዋይ ኖት ፌራሪ። ሶሻል ሚዲያን መናቅ፣ ጄኔሬሽንን መናቅ አይሰራም። ማዘርን በምንም መሸወድ አትችይም። በቃ እንታወቃቸው። እኔን አሁን የሴት ልጅ መባል ከሚያኮራቸው ሴቶች አንዷ ነኝ። ብራይድ መሄድ እንኳን ሳይችሉ ማናጀር ምናምን ይችላል። ተደባዳቢ ነበር። ዘጠናዎችን ኢንጆይ ካደረጉ ሴቶች መሀል አንዷ ነኝ። ከዛ ውጭ ሆን ግን አትፈልግም። ፈለግ ሞልቶ ቢተርፈኝ መጀመሪያ አስመርምረሽ ነው አዱ ወሬ ጀመርሽው ከባለቤትሽ ጋር ነው ባለኛ ነው። ከእርግዝና የበለጠ ኤችአይቪ ብትፈሩ ምን አይነት እናት ናት ኢክራም? ኮንሰርት እንሂድ ገሌ ዘፋኝ ሊያዘጋጅ ነው ምናምን ካሉ ለተም ወደ መቁጠር አይደለም ሰኬት መንዳት የምትፈልጊው በጣም ያንቺ ቤስት የምትዩ መኪና ግን ምንድን ነው? ዋይ ኖት ቡጋቲ። ኢክራም የሚጸጽትሽ ነገር አለ በህይወትሽ? በ23 ዓመቴ በ24 ዓመቴ ፓሪስ ላይ ነበር የኔ ልብሶች። እንዴት ናችሁ? በተሰማሩበት ሁሉ ስኬታማ ናቸው፣ የህይወት ጉዟቸው ያስተምራል ያልናቸውን እንግዶች የምናቀርብበት የውያ ፖድካስት ሰዓታችን ላይ ነው የምንገኘው። የዛሬ እንግዳይ ማስተዋወቅም የሚጠበቅብኝ አይመስለኝም። በስራዋን በደንብ ታውቋታላችሁ። ሶሻል ሚዲያ ላይ በንቃት አለች። ኢክራም የኢክራም አውቶሞቲቭ ካምፓኒ ባለቤት እንደዚሁም ደግሞ የኢክራም አውቶሞቲቭ ሾው አቅራቢም ጭምር ናት። እንደምታውቋት ከወጣት ጋር ወጣት ከአዋቂ ጋር አዋቂ ከዘመኑ ጋር በደንብ ተስተካክላ የምትሄድ አይነት ጠንካራ ሴት ያሳደገቻት እሷም ጠንካራና ታታሪ ሴት ናት። ዛሬ እንግዲህ ከሷ ብዙ የምንወስደው ነገር ይኖራል ብዬ ጋብዣታለሁ። ቆይታዬን ነው ማስመለክታችሁ። ኢክራምዬ በጣም ነው ማመሰግንሽ እንግዳችን ስለሆንሽ። በጣም አመሰግናለሁ። እኔም እዚህ ድረስ ስለጋበዝሽኝና ስላንከራተትሽኝ በጣም ብዙ ነገር በጣም ታልፊኛለሽ ብዬ ያው ለህዝብ ተናገርሽ። አንከራተትኩሽ? አውፍያለሁ። አንከራተትሽ ግን ኦኬ። ከብዙ መንከራተት በኋላ ነው። እኛ ደግሞ ጉለሌ ነው የምንኖረው። ከጉለሌ ቦሌ ማታከል ቦሌ ድረስ አስቸጋሪ ነው በጣም። ኦልሞስት በቃ የገጠር ሰዎች ነን። አይ ንጹህ አየር ያለበት አካባቢ እሱ ከፋብሪካው ነው የምተነፍሰው። በጣም አመሰግናለሁኝ ኢክራምዬ ስለ ጊዜሽ፣ ስለ ሁሉም ነገር ስለምታካፍይን ነገር ጭምር። እንደው ብንጀምር ደስ የሚለኝ በጣም የሆነች ያወራሻት ነገር ተቆርጣ ወጣ መነጋገሪያ ሆነሻል። እንዴ ምንድነው ኢክራም እንደዚህ ይሄን ያህል ሞልቶላት ነው ኮሮላና ቪትስን አስወጡልኝ የምትለው ከከተማ የሚልሽ ሰው በዝተዋልና ተቆርጦ የወጣ ቪዲዮ ነው። ሙሉ ቪዲዮውን ቢያዩት በጣም ይመርቁ የነበረ እንኳን ሊተቹኝ ማለት ነው። ሁለተኛ እንደገና ደግሞ ያወጡትም ልጆች ያው ቫይራል እንዲወጣላቸው ከ2 ዓመት በፊት የተሰጠ ኢንተርቪው ላይ ነበር ነው እና ቫይራል ወጥቶላቸዋል፣ ተሳክቶላቸዋል፣ ላይክ ሰብስበዋል፣ በደንብ ቪው አይተውበታል። ስለዚህ ከ2 ዓመት በኋላ የተበላቁ በቃ ያኔ ያወራሁት ማለት ነው። ግን ስቲል ኢክራም ያንን ሀሳቧን ቀይራለች። አሁን ሙሉ ፖድካስቱን ቢሰሙት ያንን ነገር አይለኝም እና በጣም ብዙ የተለያየ ሰው ደወለልኝ። ብለሻል ወይም ብሎኝ ለምን ሙሉን እዩት ብለሽ መልስ አትሰጭም አሉኝ። ሁለተኛ እንደገና ደግሞ በሶሻል ሚዲያ አካባቢ ላይ ባለባበስ በአኳኋን ልጆች ወደ ሕግ ተጠያቂነት የሄዱበት ወቅት ነበር ይሄ ወቅትና በዛ ወቅት ነበር ይሄ እንትን ይወጣ። ኢክራማችንም ሼቤ ሊከትሽ ነው የሚለው የመጣ ኮሮላ ይቀራለሽ የቪትስና የኮሮላ ድራይቨሮች በሙሉ ሊወጡብሽ ነው ብዙ ተባልኩ። ብቻ ግን እኔ ያው ጥሩ ነገር ነው የተመኘሁት እዛ ኢንተርቪው ላይ። ያው የተሻለ ነገር ይገባል መሰለኝ ሀሳቡ አይደለ? የተሻለ ነገር ይገባናል። እንደውም ቀደም ብለሽ ያወራሽ ነበር ሰው የተሻለ ነገር ይኑራችሁ ባልኩኝ እንደውም እኮ ደስ ሊለው ይገባል አልኩሽ። እንደውም አሁን እንዴ ኪሳችንስ ጉዳይ አልሽኝ። የኪሳችሁስ ለምን አይሞላም? እንዲሞላ ለምን ዊሽ አላረግም? እኔ ለኢትዮጵያ ሕዝብ ያ ነው ይገባናል የምለው። የኢትዮጵያ ሕዝብ ኪሱ እንዲጎል እኔ አልፈልግም። ቪትስና ኮሮላ አሁንም አውሮፓውያኖች የጣሉት መኪና ነው እኛ አንስተን እዚህ ያመጣ ነው። ሰው የተጣለ መኪና ለምን መሰብሰቢያ እንሆናለን? እኛ ኢትዮጵያኖች እኮ በዚህ አውራ ጎዳና ላይ ሲሽከረከሩ የነበሩት መኪናዎች ያው ማየት ማመን ነው። ቤተመንግስት ሄደሽ ማየት ነው። ሰው ለምን ወደታች እንወርዳለን? በቃ
ይሄ ነው ያኔ የሰጠሁት ሀሳብ። አሁንም ደግሞ ወደፊት እንኳን አባይ ተገድቦ ሳይገደብም ያን መኪና አሽከርክረናል እኮ። ከ2 ዓመት በፊት የነበረው ሀሳብሽ አሁንም አቋምሽ እንደጸና ነው? እንደውም ብሶበታል። እሺ አባይ ገድበናል። እንደገና ደግሞ ኮሪደሩ በደንብ ተሰርቷል እና አሁንም ቪትስና ኮሮላ ባለቤቶች ኪሳቸው ደልቦ ኖሯቸው ዋይኖት ፖርሽ ዋይኖት ፌራሪ ያለው ነው የምመኝላቸው። ለሀገሬ ቪትስና ኮሮላ አሽከርካሪ እኔም ራሴ የትኩስ አሽከርካሪ ነኝ። ሙሉ ዋጋውም ተቀራራቢ ነው። ግን ከዛው ዙሪያ ውስጥ ነኝ ያለሁት። ግን ለራሴ የምመኘው በጣም ሌክቸር መኪና ነው። እዚህ ላውራ ጎዳናችንም አሁን ለተሰራው ለኮሪደሩ አይመጥንም። እኛ ሀገር ያለው አሽከርካሪ በሆነ እንትን የሚወገዱ መኪኖች ከሆነ ሀገር እኛ ሀገር ገብተዋል። በቃ ደግሞ እዛ ሪያሊቲ መንግስትም አይፈልገውም። አካባቢ ይበክላሉ። ከአየር ንብረት ጋር ይሄዳል የነገር ሰው። ጭስ አልባ ያልሆኑ ኢቪ መኪናዎች እየመጡ ነው እኛ ጋር። የቀረጥ እንትናቸው በጣም ሌስ ሆኖ የፊትና እነ ኮሮላ ልበልሽ እነ ላዳም ኦሮር በጣም ስለወጡ ማለት ነው ብዙ የነዳጅ ፍጆታ የሚጠይቁ መኪኖች ናቸው። ስለዚህ ሁሉ እንደውም የአሽከርካሪውንም ኪስም የሚጎዳ፣ ሁለተኛ ደግሞ አየር ንብረታችንም የሚበክል ነውና ከዛም አንጻር ከብዙ ነገር አንጻር እና ለኢትዮጵያ ሕዝብ አጠቃላይ አይመጥነንም። ቪትስኛ መንዳት አይገባንም። ኮሮላም እኔ የምነዳውንም በጣም ያአል እንዴ እነ ዱባይ እኮ የኛ አይን ይሄ እያየ የተሰሩ በረሃዎች ናቸው አይደል? የኛ አይን እያያቸው ማለት ነው በዚህ 30 ዓመት ውስጥ። ስለዚህ ኢትዮጵያ ደግሞ የቀደምት ሀገር ነች። ስለዚህ ለምንድነው የማይገባን ነው? ወይኖት በቃ መወገድ አለበት። እነዚህ መኪኖች በሙሉ በአጠቃላይ ያመጡብንም ሰዎች እንደውም እነዛ ከሆላንድ ከምናምን የሚጣሉ መኪኖች ናቸው እኮ የሚጨፈለቁ መኪኖች እዚህ የመጡት። እነሱም አያሽከረክሯቸው መዛጋ ላይ ተወግደዋል በቃ። ስለዚህ እኛም በቃ አሽከርክረው ማያውቁት እንኳን ከኛ በፊት ማለት ነው ያስወገዷቸው ነው። እኛም አሽከርከር አይመጥነንም ለኛ ለኢትዮጵያኖች። ምንድነው ኢክራም በቃ በብዛት እዚህ መዲናችን ላይ ሲንፈላሰሱ ማየት የምትፈልጊያቸው መኪኖች? በቃ የዓለም ዋይኖት ቡጋቲ ዋይኖት አውቶሞቲቭ ነኝ አይደል? ለአውቶሞቲቭ ለማንኛውም አሽከርካሪ የምመኘው ያ ነው። ያ ነገር ደግሞ ኢቭን የአንድ ሀገር እድገት የሚወሰነው በሚሽከረከረው መኪናና በሚገነቡት ቢልዲንጎች ነው። የማንኛውም ሀገር እድገት በቃ አሁን ለምሳሌ ዱባይ አሁን ከሌበር ጀምሮ እስከ ኢንቨስተር የሚሄድበት ሀገር ነው። በመሀል ያለ ነው እንደሞትተሽ ማለት ነው። የዱባይን ጎዳና ሌፍት ራይት ስታይ የሚሽከረከሩ መኪኖች እንደውም በሰፈር ሁሉ ታያለሽ። አሁን ለምሳሌ ወደ ኒው ዱባይ ስቴጂ መኪና ለማየትም ትሄጃለሽ። የዓለም ቢሊየነርስ እንትን ነች እና የአገሯንም እድገት የምታየው ዞር ስቲ ሌፍት ራይት እኮ ስታይ የሚሽከረከረው መኪና ይወስናል። አንድ ቱሪስት እኛ ሀገር መጣ እንበል ወደ ግራም ወደ ቀኝም ብታይ ቦሌ ሮድ በተለይ አሁን የምንለው መኪና ነው የሚታየው። አልፎ አልፎ ነው ጣል ብሎ በቃ አለፈ ብለሽ አንድ ምን አይነት መኪና መጣ የሚባል። ስለዚህ ቱሪስቱ እንዴ ገና እዚህ ላይ ናቸው እንዴ ነው የሚለን እኮ አይደል? ለምን ኮሪደራችን አማረ ምናምን እያለ ነው አይደል? መኪኖች የሚሽከረከሩት በቃ ይሄ የእድገት ምንም ጠቃ አንድ ሀገር አደገ የሚባለው ለአይን በየቤታችን መጥቶ የምንበላውን አያይም አይደል? አንዱ የገጽታ ግንባታ መንገድ አውራ ጎዳና ህንፃና መኪና ነው። በቃ ሶስቱ ነገር ናቸው። ስለዚህ ይሄ ነገር ስለሆነ ነው። በአንድ አጋጣሚ ዱባይ ሄደሽ የቤት ሰራተኛ ሆነሽ የተቀጠርሽበት አጋጣሚ ሰርተሽበት ነበር? ረጅማው እኔ ሲሄድ ዱባይ ቲኔጀርስ እያለሁ ነው ሄድኩት። ልክ 12 ኮምፕሊት አድርጌ ነው ዱባይ እንደ ዩኒቨርሲቲ ወደ ዱባይ ገባሽ? አዎ፣ ግን ስቲል ዩኒቨርሲቲ ሄጄበታለሁ። ዱባይ አቋርጬው ነው እንጂ አቡዳቢ ውስጥ ነበር። ያው
1 አመት ሄጃለሁ። አልቀጠልኩበትም ግን ወደ ቢዝነስ ገባሁና ያው በቤት ሰራተኝነት በአጋጣሚ ሄድኩኝ። በዛ ላይ ባለሙያ ነሽ፣ በደንብ ማብሰልና አይተሽ ነው ያደግሽው። እኔ ዱባይ ወደ ቤት ሰራተኝነት በአጋጣሚ ነው በቃ በደላሎች ተሸውጄ ነው ሄድኩት። ስትሄጂ ሌላ ቦታ ብለውን ላይክ በሴልስ ተብለን እዛ ስንሄድ ግን ሌላ ነገር አጋጥመን ብዙም ማለ 2 months or 2 months and half ነው የሰራሁት። ከዛ ጀስትራ ነው ወጣሁ አልኩ ጠፋሁ። እንዴት ነበር ግን ያ ኤክስፒሪየንስ? ራስሽን ተቀበልሽ? ባድ ከ8 ዓመት ጀምሬ እኔ ተቆንጥጬ ዶሮ መበለት አስተምራኝ እናቴ፣ ቤት ማጽዳት በቃ መስራት ኤቭሪቲንግ ተምረን ያደግን እና ለስራ የኪችን ስራ ቤታችን ውስጥ ሲሰራ ነው የኖረው። እናታችን በዛም ሼፕ አድርጋም ነው ያሳደገችን። ማጽዳት አሁንም ቤታችን እንደዛ ነው። ሴም ቲንግ አረብ ሀገር ኦንሊ ቲንግ የሚለየው አሁንም ቤቴን ሳጸዳ ወይም ኩክ ሳደርግ የራሴ ቤት ብዬ ነው። ያ ደግሞ ገንዘብ የሚያስገኝ ነው። ስራ ነው ብለሽ ስራ ነው ብዬ ነው በቃ እና ምንም አዲስ የተለየ ነገር ማለት ነው። አጭንም ስለሆነ ቤት ያደግንበት ነው። ስራ የቤት ስራ ያደግንበት ነው። ከቤታችን እንድታመልጭ ያደረግሽ ምክንያት ምንድን ነበር? በቃ ይሄ የኔ ቦታ አይደለም፣ በቃ የኔ ቦታ አይደለም ነው እና በቃ ወደ ቤቴ መመለስ አለብኝ ነበር። ኤኒዌይስ በዛም ጥሩ ድል አጋጠመን። ዱባይ አልኩሽ ለዛ ነው ዱባይ እናቃታን እኔ in front of my eyes እንደዚህ የተሰራች ሀገር ነች። አንድ ክሎክ ታወር የነበራት ሀገር ነች። አሁን ግን ስንት ህንጻ አለ። ስለዚህ የዛሬ 30 ዓመት ነበር እዛ ነው የነበርኩት። አሁን ደግሞ አስቢያት ዱባይ ያ በደንብ እናቃታለን አሁን ላያችን ላይ እና ያ ነበር የነበረው። ቢዝነስ ማይንድድም ነሽ ይመስለኛል ኢክራም፣ እና የቢዝነስ ሰው ነሽ፣ ጠንካራ የስራ ሰው ነሽ። የሆኑ እድሎችን ወደ ንግድም የመቀየር ልምዱ ነበረሽ። ያ ማንነትሽ እንዴት ተገነባ? እያየሽ ያደግሽው ነገር ነው ወይስ ተሰጥኦ እንደ ተፈጥሮ ነው? ንግድ ኦልሞስት በቃ አካባቢያችንም ነው። ወሎ ውስጥ ሲባል በተለይ ሙስሊም ማህበረሰብ ይነገዳል። ንግድ አሁን ያ ከትንሽ ጀምሮ ከጉሊት ሳይሆን ገበያ ላይ አሁን አያቴ ስትወጣም አያት ነበር። አያቴ አሁን ገበያ ውስጥ ሮቢት የሚባል ገበያ አለ፣ ደሴ ውስጥ አራዳ የሚባል ገበያ አለ። አራዳ ገበያ ላይ ሰኞ ገበያ የሚባል ትሄድ ነበር እና ዛሬ ሸቀጥ ትነግድ ነበር። እንደውም እኛ አንዳንዴ እሷ ጋር ስንሄድ ብርቅ ሆኖብን በቃ እዛ አንድ ላይ እንሄድ ነበር። አይ ነበር እኔ ንግድ ያው አካባቢው ማህበረሰቡ በንግድ እንትን ያለ ነው ከአያቴ ጀምሮ እና እዛ ላይ ብር ሳንቲም እንደዚህ ውስጥ እየከተተች እንደዚህ ይገለጣል ምናምን ብር ሰበስብ እዚህ ውስጥ ደግሞ የምትሸመቅ በሽምቃቅ ነገር ከረጢት ውስጥ የሚከት ያ ሞልቶ ምናምን እሱን እያየን ያደግኩት ትርፉ ነው በቃ ቢታይ እና ስልሽ ያው ሜክ ማድረግ ነው በቃ ቢዝነስ ያ ነው ስታርቲንግ እኮ ያ ነው በቃ ገበያ አሁንም ብዙ ትራንዛክሽን ነበር ያኔ በሷ ወቅት በሷ ስታንዳርድ ማለት ነው ይሸጣሉ ይቀበላሉ። ከዛ በኋላ እናቴም ነው ንግድ ውስጥ ነበረች። ከዛ በኋላ በቃ በተለያየ አጋጣሚ ያው ታያለሽ ንግድ የሚያዋጣውም እሱ ነው። ሴልስም ላይ ነበርኩ ምናምንና ብቻ ያው ከንግድ ያው ያደግሽበት አይነት አካባቢ ያየሁበት የሚያደግኩት ነገር ነው። በጣም ጠንካራ እናት እንዳልሽ ስታወሪ ሰምቼሻለሁና አባትሽ የሆነ ሰዓት ላይ በመኪና አደጋ ምክንያት ከወንድምሽ ጋር ተመሳሳይ ቀን ነበር ያጣችሁትና አይ ቲንክ እሱ ጊዜ በጣም ፈታኝ ይመስለኛል እንደ ፋሚሊ ለእናንተም ለእናትሽም እና ግን በጥንካሬ ደግሞ እናንተን አሳድገዋል። እናትሽ እንተዋወቃቸው። እናቴ በጣም ትታወቃለች። ደሴ ላይ ብዙ ሰው ያውቃታል። ያው ዘነበች ማም ትባላለች። የሴት ወንድ ነች። እንደውም እኔ የሴት ወንድ ብዬም መግለጽ አልፈልግም። ሴት ናት በጓዳዋም። እናቴ በጣም አሁን የ97 ዓመት እናት ነች። ኔቨር ጊቭ አፕ ግን አሁንም የሚገርም ነው። ጠንካራ ናቸው። ስቲል ጠንካራ ነች። በምንም አትሸውጃትም። እንደውም ላስት ዊክ ነበርኩና እህቴ ጋር እሷ እንዳትሰማኝ በእንግሊዘኛ ነበር ማውራው። ይገባታል ከሳይኔ ካወጣቂ ከሆነ ነገር እንደዚህ ነው የምታወሩት ብላ ያወራነው ነገር በትክክል ስትነግረኝ ማዘርን በምንም መሸወድ አትችይም። በቃ አቆቅረች
97 ዓመታቸው ያን ያህል አሁን 97 ዓመቷ ነው። ስቲል በቃ በምርኩስ ትሄዳለች፣ ጎበዝ ነች፣ ቤት ታከራያለች፣ ትኖራለች። ቤቷ ነው መኖር የምትፈልገው። አዲስ አበባ ናት ፈልገው። ሁለተኛ እንደገና ደግሞ የዛሬ 50 ዓመት የነበረ ቤት ነው ያላት። ግቢዋን ማለት ነው። አልጋ መቀየር አይቻልም እዛ ቤት ውስጥ። ቁምሳጥኗ መቀየር አይቻልም። ግቢዋ አይቀየርም። ቅርስ ነው። ኢቭን የመኝታ ቤቱ ፓርቲሽኖች፣ ምክንያቱም የባሏን ሜሞሪ ትፈልገዋለች። እና እኛ ደሴ ስንሄድ ሶፋችን በቃ ኤቭሪቲንግ እንዳለ ነው ያለው። ልጅነትሽ በሙሉ አለ። ልጅነቴ አለ እና እናቴ ትክክል ነች ማለት ጀመርኩ። አሁን ኢቭን ስተኛበት ያደግኩበት ክፍል ፍራሽ አለ። ይገርም። አይቀየርም በቃ። እንደውም አንዴ የሆነ ቲክታክ ላይ ፖስት አድርገው ነበር ለኢድ እንትን ፕሮግራም። ኢክራም አንቺ ቤት ናች ቤት አይመጥም ለምን አታድሽላቸው ምናምን ብዙ ተንጫጫ ሰው ተንጫጫ ሺዶኒድ ያንን ሜሞሪ ነው የምትፈልገው። እና በጣም ትክክል ነች ደግሞ። እና እናቴ ይሄ እንደዚህ አይነት እንትን ነች አላይደል? የባሏን እንትን የሚገርሙ ናቸው። የድሮ ቦታዋን፣ የጤፍ ዕቃ፣ ብርጭቆ 50 ዓመት የሚቆይ ብርጭቆ፣ ሸክላ ሳህኖች ድሮ የክቶቹ እኛ ስንሄድ ልክ ለባሏ እንግዳ ሲመጣ የሚቀርበት ይወጣል እኛ ቤት ስቲል አሁንም አለ። የማንቆርቆሪያ እሱ አለ ስቲል። እግረኛ ሳህን አለ ስቲል ያ ነው የምንጠቀመው። እና በጣም ደስ ይላል። በቃ ይገርም ነው። እንቀይር ብላችሁ አልተጋጋጣችሁም? በመሀል አይቻልም መቀየር። ቶይሌት ውስጥ መጠቀማችን እኛ ቤት ወጥተሽ እንደ ውጭ እንደ ድሮ አሁን እኛ እዛ ስናድር ከሽንት ቤት ወጥተን ሄደን ከቤት ከዋናው ቤት ውጭ ሻወሮች ድሮም እየነበሩ ድሮም ሻወር አለኛ ጋር የዛሬ 50 ዓመት አሁንም እነዛው ሻወሮች ናቸው። ሴራሚክ ማድረግ አይቻልም። የሆነ ጡብ የሚባል የድሮ እንትን ነገር ነው። እሱ ነው ስቲል አለ። በቃ እና እናቴ ይቺ ነች ቅርስ ቤት በእኛ በቃ ቅርስ ቤት ነው ያለ። እኔ እስካለሁ በዚህ ነው። ይሄ ነው የሚያስደስተኝ። ስሞት የፈለጋችሁን አድርጎ ነው የምትልና አንነካባትም። እኛም መብቱም ያላችሁ አልመሰለኝ። በቃ እኛም እሷ የምትደሰትበትን ነገር ነው ያው እኔ አሁን ደግሞ እኔ ራሴ መደሰት ጀመርኩ በዛ። ቀድሮ ሄሞሻውን ያንን አፍርሰ ነው አዲስ ህንፃ ቢሰራ ያው እዚህ ያለው ነገር ነው። ለዚህም ኤቭሪ ኮርነር ህንፃ ምናምን በቃ ለዚህ ኪችን ካቢኔት ምናምን ተብሎ ኪችን ተገብቶ በእሳት ሻሂ ስንጠጣ በእንጨት የሚፈላ ሻይ ያለኛ ቤት በስቶቭ አለ። በእንጨት ግን ስሞኩ ያለበት ሻሂ የጭሱ ቃና ያዘ በጣም በቃ የሚጣፍጥ ሻይ ነው። እና ተብሎ በእንትን ያንን አስፈለዋለሁ እኔ አሁን ስትሄጂ። ለምን መሰለሽ ጭስ ገብቶበት ሻይ ቅጠሉ፣ ስኳሩ፣ ቅመሙ እዛው ፈልቶ አንድ ላይ መጣው ሻሂ ማይ ጋድ የት ምን እንደውም በቃ በእንጨት በትክክለኛ እንጨት የሚፈላ ሻይ አዲስ አበባ ውስጥ አንድ ሰው ቢከፍት ቋሚ ደንበኛ ነው የምትሆኙ። የሚያዋጣው ነው የሚመስለኝ። ይሄን ቢዝነስ አስቡበት ተመልካቾች። ቋሚ ሆናለሁ እኔ በጣም ስለሚጣፍጥ ሻዩ ማለት ነው። እና እንደዛ ያስረቀና ያለው ምን ወሰድሽ ከእናትሽ አንቺ ጋር የምታያቸው ከሳቸው ባህሪ ከጥንካሬያቸው? የአቋም ሰው የሚመስሉኛል እንዳየኋቸው። የአቋም ሰው እኔ የአቋም ሰው ነኝ በጣም አቋሟን ወስዳለሁ። ልጆቿን አታመሰግንም፣ እኔን አመስግናኝ አታውቅም። አሁን ባለሁበት ደረጃ እኔም አለማመስገን ገና ይቀርሻል ነው የምትለው። ገና አልሰራሽም፣ ምን ሰርታችሁ መች ደረሳችሁና ነው የምትለን። በቃ ሁሉ ላለንበት ሌብል አልሐምዱሊላህ ማለቱም እንዳለ ሆኖ ግን ገና ብዙ መስራት ይቀራችኋል። እኔም እንደዛ ነኝ። በቃ ልጆች ላይ ያንን አቋሟን በቃ ለሆነ ነገር ኖ ሌፍት ራይት ቀጥ ብሎ ነው የምሄደው። ኖ ዚግዛግ እናቴ ላይ ሺዝናት ዚግዛግ እንደዚህ ጥፍ ብላ አትልም። ለአቋሟ እንዲህ የቆመች እናት ነች። እኔም እንደዛ ነኝ። እሱን ነገር የወሰድኩ ነው ይመስለኝ። እንደዚህ አይነት ቤት ውስጥ አድገሽ ግን ኢክራም ተደባዳቢ ነበርሽ። እንዴት ነው ዝም ያሉት ማዘር ሳስበው? ያ ስልሽ መደባደብ ያው ትዊት ላይ የሆነች ያለ ነገር ነው። ያው
እንደተባደባለን ያው አንቺ በደንብ ነው ጸበደላና ደብዳቤ ጽፈሽ ማን ነው የሚገጥመኝ እያልሽ ጸበደላና ጽፍ ነበር። ልክ ነሽ። ያው ደባደባለሁ ምናምን ያው ተሸንፌም ነው የምገባው እና ደስ ይላል። ብቻ ህይወት ልጅነት በጣም ደስ ይላል አይደል? በጣም ኢክራም የሆኑ ነገሮች ላይ ያለሽ አቋም ይገርመኛልና ስታገቢ መጀመሪያ አላገባ ነው ብለሽ ወሰንሽ። ባል ሳይገኝ ሳይገኝ በቃ አገባለሁ አልሽ። ሊሳካ ሆነ። ከኔ ጋር ለማውራት መጀመሪያ የኤችአይቪ ኤድስ ምርመራ መደረግ አለበት ሁለታችንም እና ያ የሚያስኬድ ከሆነ ነው የሚቀጥለው እንጂ ለምን ጊዜያችንን እናባክናለን? ሌላ ነገር ውስጥ ከተገባ ይሄ መፈላለጉም መመቻቸትም ከመጣስ በኋላ ለምን ነገር ይፈርሳል ብለሽ መጀመሪያ አስመርምረሽ ነው ወሬ ጀመርሽው ከባለቤትሽ ጋር። አይሻልም ግን እንዴ? በጣም ቆንጆ ነው እንጂ በተለይ አሁን በዚህ ጄኔሬሽን ላይ የኛ ጄኔሬሽን ያንን እኔ ያደረኩበት የኔ ጄኔሬሽን ወቅቱ በእኛ ጄኔሬሽን የነበረው አንድ ጄኔሬሽን በተለይ ከኛ 4 ዓመት 5 ዓመት ከፍ ያሉት ጄኔሬሽኖች እኮ በኤችአይቪ ያለቀበት ዘመን እኮ ነው። በጣም ብዙ ዘፈን እነ ዘሪቱ የዘፈኑት ያኔ አብዱኪያር በጣም በቃ ስለ ኤችአይቪ ያልተባለ ነገር የለም እና ያ ዘመን ነው። በጣም ይፈራ ነበር። ኤችአይቪ ሳትመረመሪ ወሬ ጀምረሽ አውርተሽ ብዙ ነገር ከሄድሽ በኋላ ሳትመረመሪ እኮ የትም አትሄጂም። ኢቨን ቃዲውም ሆነ ቸርቹም አያጋባሽም በዛ ወቅት። ኤችአይቪ ወረቀት ካለ ነው የሚያጋባሽ አካል ራሱ እንትን የሚያደርግሽ። ግን እዛ ድረስ ከመድረስ በፊት ለምን ወሬ በቃ አይደል አይሻልም? ተፈምረሽ ተመርምረ ነው ወሬ የምጀምረው። ካልሆነ እዚሁ ላይ ከት እንድታረጊ ማለት ነው። ለወሬም ማለኛው ነው። ስለዚህ አስመርምረሽ ወሬሽን ጀመርሽ በቃ። ከዛ በኋላ ያው ተስማማ ነው። አይ አንቺም ሲመስለኝ የሆነች ጥሩ ነገር ስለተሰማሽ ነው አይ አረጋግጬ ልግባ ያልሽው። እኔ አሁን ላይ ሳስበው አንደኛ ዱባይ ስንኖርኛ በፊት ኤቭሪ ኢየር እንመራመራለን። ታውቂያለሽ ለራስሽ? በደምብ እዛ የምትሄጂበት አዲስ አበባ ደግሞ ያኔ በጣም በቃ የምትፈሪበት የሚወራበት ወቅት ነበር። ማለባበስ ይቀር ምናምን የተዘፈነበት ወቅት እንደነገርኩሽ ምናምን በቃ በጣም አንድ ትውልድ ጓደኞቻችን፣ ጎረቤቶቻችን፣ እህቶች፣ ወንድሞቻችን ያጣንበት ብዙ ሰው ያለቀበት እናት አባት ያለቀበት ወቅት ነው እና አስፈሪ ነገር። አሁንም ይሄ ነገር ግን ለወጣቶች ልጆቼም ወጣቶች ናቸው። እባካችሁ ስለ ኤችአይቪ በጣም አሁን ደግሞ እንዳዲስ እንደውም እንድናነሳው አንድም የፈለኩት አንድ ስቶሪው ደስ ስለሚል ነው። ሁለት ደግሞ አሁን በሽታ ሳይሆን ይሄ እርግዝና እንዳይፈጠር ወይ ሌላ ነገር ነው የሚፈራው። ያን ያህል ይሄ በሽታ የመጠንቀቁ ነገር በጣም ችላ የተባለ ይመስለኛል። በተለይ ይሄ ቲኔጀርስ ላይ ገና ታዳጊዎች ወጣት የምትዩ አፍላ ወጣት ላይ በጣም ቦታ የሚሰጠው ነገር ተደፋፈነ መሰለኝ። ስሙ መሰለኝ የጠፋው እንጂ በሽታ ውስጥ ለውስጥ ብዙ ሰው ስቲል እየጎዳ እየገደለ ያለ በሽታ ነውና ጥሩ ልምድ ይመስለኛል። የኢክራምን ሂደት ብትከተሉ ከማውራታችሁ በፊት ብትመረመሩ ከማውራታችሁ በፊት እንደገና ደግሞ ከእርግዝና የበለጠ ኤችአይቪን ብትፈሩ። ልጅ እኮ ምንም አይነት ጌጥ ነው፣ ማንም ያሳድገዋል። እንደውም ልጅ በልጅነት ይሁን ባይነኝ አሁን እኔ ለልጆቼም አቅቡላለሁ ገና 22 20 ናቸው 18 ወንድ ናቸው ደግሞ እና እንዲያገቡ ፑሽ አረጋቸዋለሁ። አሁንም ለምን መሰለሽ አርሊ ሜሬጅ ጥሩ ነው። አንደኛ ያንግዳድ ይሆናሉ፣ ሁለተኛ አብረው ያድጋሉ፣ ሁለተኛ እንደገና ደግሞ ሶስተኛ ወዲህ አይሉም። ትዳር ከያዙ ይጠነክራል። ደግሞ የአሁን ልጆች ማሻአላህ በዛ ደግሞ የድሮ አያቶቻችን ስታስቢ አርሊ ሜሬጅ ነበር የሚያደርጉት በ17 በ16 ሴቶቹ። መፍራት ያለባቸው ጋብቻን አይደለም። እንደውም ሶሻል ሚዲያ ላይ ቦይፍሬንድ ገርልፍሬንድ ሆነሽ ከምትታይ ያ ነው በጣም የሚያሸማቅቀው። ለእናት ለአባት ለህዝብ ለአድናቂሽ ደስ አይልም። ገባሽ? ኢቭን ያ ትዳር ሊሳካ ላይሳካ ይችላል። ካልተሳካ ወይ እሷ ሌላ ሰው ጋር ኦፊሻሊ ብታገባ ወይ እሱ ያላገባው ሳይድ ይጎዳል። እና እሱ ባይኖር ምናምን
ጥሩ ነው። HIV-ም እንዳልኩሽ በጣም የተፋፋመበት ወቅት ነው። አሁን ደግሞ እየተባለ ነው እና ተጠንቅቁ ባካችሁ ወጣቶች። ብዙ መጥፎ ነገርም እንሰማለን። እንደው በጊዜ ሽክፍ ብሎ ማግባቱ በጣም ጥሩ ነው የሚበጀው። ማርኬት ነው እንዲ አታያትም እንዲ ዋንትያ ስታምር ከነ ልጇ በልጅነት ሺዝ ቬሪ ላኪ በቃ አገኘች ልጇን በቃ ነው። ፈተናው እንዳለ ሆኖ ግን በቃ የኢክራም በቃ ይሄ ነው የኔ ህይወት መርህ ይሄ ነው የምትይው መርህ አለሽ የምትከተዩ? ብዙ ነገር አለ ግን በቃ ኢክራም ለኢክራም የህይወት መርህ ናት። ይሄ በጣም ደስ ይላል። የመጀመሪያው መልስ ይመስለኛል። ለኢክራም የህይወት መርህ ናት። ለራሴ የህይወት መርህ ነኝ። ራሷ ኢክራም ነች የህይወት መርኋ። ኢክራም ብዙ ጊዜ በእናት ነው ያደግሽው፣ አባትሽን በሞት ስላጣሽ። አሁን ስለ ሲንግል ማሞች በጣም ጠንካራ ጎን ከሚያውቁ ሰዎች መካከል ነሽ። ሰው በፈቃድም ሲንግል ማም ይሆናል፣ በሆነ አደጋም በተፈጥሯዊ ነገርም በቃ በህይወት መንገድ ምን እንደሚገጥምሽ አታውቂም። የሚሆኑ እናቶች አሉ። በዛ ላይ ያለሽ አቋም ጠንከር ያለ ይመስለኛል እና ብዙዎች የሚተቹትም ነገር ነው። አንዳንዴ ይሄ ሲንግል ማምነት ምርጫ ብቻ አድርገው የሚወስዱ ሰዎች አሉ። ይሄ የዘመኑ አለ አይደለ? በቃ ምን ይሰራል አባት በቃ እኔ ማሳደግ እችላለሁ አይነት የሚመስለው ሰው ብዙ ስላለ እዛ ላይ እንድናወራ ፈልጌ ነው። ያው ሲንግል ማም እንደኔ በተፈጥሮ ካልሆነ እንደኔ እናት ማለት ነው ያው በአደጋ ነው እና አባቴን ያጣችው። ትዳር መያዝ አለበት ግን ለአንድ ሴት ልጅ የሚያኮራው አሁን ኢክራም አለች አይደል? ኢክራም ባለትዳር ነች፣ ጠንካራ ሰራተኛ ነች። ከትዳር ውጭ ሆን ግን አትፈልግም። ይፈልግ ሞልቶ ቢተርፈኝ ትዳር ነው በቃ ሙሉ ያደርግሻል። እና እኔ ሲንግል ማም የሚለው ነገር አልደግፍም። ግን ሲንግል ማም በአጋጣሚ ደግሞ ሆና ያች እናት ሲንግል ማም ከሆነች ደግሞ ሲንግል ማም ጀግና ነች። አሁን እናቴ ጀግና ነበረች። እንደውም ሴት ነች ያሳደገች ብዬ አልቃለሁ። አንድ ኢንተርቪው ላይ የሴት ልጅ መባል ያኮራኛል። እኔን አሁን የሴት ልጅ መባል ከሚያኮራቸው ሴቶች አንዷ ነኝ። ሴት ነች ያሳደገች። ኦፍኮርስ ብዙ ሰው እንደ ስድብ እኮ ነው የሴት ልጅ ናል ብሎ የሚጠቀሙ። እንደው ለእኔ ስድብ አይደለም፣ ሴት ነች ያሳደገች። በቃ አባቷን ያጣችን ጨቅላዎች ህፃናቶች ሰብስባ ሰርታ ሳትበትን ቦርዲንግ አስተምራ ወጥታ ሰርታ ገብታ ቁም ነገር ላይ ያዋለች እናት ያሳደገች ሴት አሁን መጥቶ የሴት ልጅ ቢለኝ ስድብ ነው። በጣም ኩራት ነው ለኔ። ኦፍኮርስ ሴት ነች ያሳደገችኝ በቃ። እና እንዴት ነው ታዲያ የሴት ልጅ መባል እንዴት ነው? ወንድስ አሳድጎት እንደው ወደ ሌላ ነገር ባንሄድ ይሄ የሴት ልጅ የወንድ ልጅ ምናምን መባባል ታዩ። ወንድ አሳድጎት አይደለም ሰው ያሳድገን። ሴትም ሴው ስለሆነች ነው ሰው የሆነች ሴት ሙሉ የሆነች ሴት ስታሳድገው ነው። ወንድም ደግሞ ሙሉ የሆነ ወንድ ሲያሳድግ ነው እንጂ ወንድ ስላሳደገው ያልተበላሸ ሴት ስላሳደገው የተበላሸ የለም። ሰው ግን ሰው የሆነ ሰው ስላሳደገን ጾታ ባንገልጸው ማተር አያደርግም። ማንነት ነው እዚህ ጋር በደምብ ምንም አያደርግም። ባሉ የሚያደርገው ምንም አያደርግም። ኢክራም እዚህ ዘርፍ ላይ ራሴን አገኘዋለሁ ብለሽ ነበር? የልጅነት ህልምሽ ነበር አውቶሞቲቭ ዘርፍ ላይ መሰማራት ወይስ ምንድን ነበር? እኔ በጣም የሚገርምሽ አለሚው ምናምን ይሄን ነገር በጣም እንትን ብዬ አውቶሞቲቭ አልልም ነበር፣ ግን ዊሽ አደርግ ነበር። እናቴ የአባቴን መኪኖች ተረክቧ በምታሰራበት ወቅት ብዙ ጊዜ ውለዋ ጋራጅ ነበር፣ መካኒኮች ጋር ነበር፣ ስፔር ፓርት ሾፖች ላይ ነበር እና በሆን ብዬ የምመኛት ልጅ ነበረች። ኩዌራ አድቬንቲስት ኮሌጅ ሃይ ስኩል እየተማርኩኝ የሆነች አውቶሞቲቭ አልማዝ የምትባል በእኛ ጀኔሬሽን እኛ ናይንዝ እያላል 12 አውቶ ዲፓርትመንት ላይ ነበረች እና እሷን አያት ነበር እና የመካኒክ ልብስ ለብሳ ቱታ ለብሳ ምናምንና ያኔ እናቴ ደግሞ እኔም ቦርዲንግ አስገብታ ሴም ቢዝነስ ላይ ነበር የነበረችው። በየጋራጅ መኪኖችን ስታሰራ ስታስጠግን ስታሰማራ ነበርና
እንደዚህ ልጅ ሆኜ እናቴን ሰፖርት ባረጋት እል ነበር። ግን ራሴን እዚህ ያገኘዋለሁ ብዬ አላስብም ነበር። በአጋጣሚ የመጣ ነገር ነው። ምን ላይ እናገኛት ነበር ኢክራምን? እዚህ ዘርፍ ላይ ባናገኛት ያው ከዚሁ ላይ አትወጣም። ግን ያው ባለቤቴም የአውቶ ስፔር ፓርት ነጋዴ ነበር። አጋጣሚ ተገጣጥሟል። እንደ ቤተሰብ ነው ያዛችሁት? አዎ በቃና ከዛ ደግሞ ኢክራም በመኪና አካል ላይ ስፔሻላይዝድ አድርጋ መጣች። ገበያው ላይ ገባች። በቃ በዛ ኢክራም እዚህ ቦታ ላይ ተገኘች እና በዛ ላይ ደግሞ በጣም አሁን ሰው ሞራል ሲሰጥሽ በዚሁ አጋጣሚ በጣም ነው የማመሰግናቸው ተከታዮቼን፣ ፎሎወርሶቼን ፕላስ አድናቂዎቼ። ብዙ ነገር ነው የሰበረው። አዎ ከዛ እዚህ ስትመጪ መንገድ ላይ መሄድ አልችልም ነው በጠንካራ ሴት ተምሳሌት ተሰይሜ ሰው ሁሉ አፕሪሼት ሲያደርገኝ መንግስት ቢሮ ሲሄድ ምናምንና ያ ደስ ይላል። ጥምጣምሽም አለች በደንብ ትለይ። በደንብ ኢቨን አንዳንዴ ሰው የት ነው የማውቃት ማሚላ ሳውራ በድምጽ ያገኛል። ድምጽሽ ራሱ የሚቀር አይነት ነው። ድምጼ የሚቀር ነው። ይሄ ናቹራል በቃ አላህ የሰጠኝ በጣም የምወደው ድምጼ ነው። ሰውን አንዳንዴ ያስጨነቀን የሚለኝም አለ። ግን ኧረ ተይ ድምጽሽ ያስጨንቃል ይሉሻል የሚለኝ አሉ አንዳንዴ ኮመንት ላይ ይላል። ብቻ አልፎ አልፎ ድምጽሽ ያስጨንቃል ምናምን ይሉኛል። አይሮን ነው አላውቅም። ብራንድ የሆነ ድምጽ ነው ያለኝ። ለምን መሰለሽ በቃ የዛሬ 20 ዓመት 30 ዓመት ያወራሁት ሰው የማውቀው ሰው ደውዬለት በአጋጣሚ ይለየዋል ድምጽሽ። ወይኔ ኢኩ ምናምን ይለኛል። ወዲያው በቃ መሸወድ አልችልም እና ያ ስለሆነ በድምጽ ብዙ ሰው ያገኛል። ያው ኢክራም እንግዲህ አውቶሞቲቭ ላይ ስናይሽ እንደው ምን አይነት እናት ትሆን ቤት ውስጥስ የሚል ሰውም አለ። ምን አይነት እናት ናት ኢክራም? እቺ ጫን ብላ ጠንከር ብላ የምትይዝ በነፃነት የምታምን ምን አይነት እናት ናት? የወንዶች እናት ነሽ? በዛ ላይ አሰብኩት። ይሄ ትግሉና ልፋቱ ወንድ ልጅ ያለፋል ይመስለኛል። ወንድ ልጅ መጀመሪያ ላይ ነው ልጅነቱ ላይ ልጅነት ላይ አሁን በጣም ካልም ናቸው የኔ ልጆች። ከፍ ብለውልሻል? አድገዋል አልሐምዱሊላህ። አሁን ትንሹም 18 ሆኖታል። ለአቅመ አዳም ደርሰዋል እና አሁን እና ነፃ ነው። እኛ ቤት እናወራለን ምናምን እና ብዙም አላጨናነቃቸውም። እንደ ጓደኛው ድሮ እነሱ አራዳ የሆኑ ይመስላቸው ነበር። ደግሞ በቃ ፋራ እንደሆኑ አሁን አምነዋል። እነሱ በብዙ ነገር እኛ እንደምንበልጣቸው እኛ በጣም ነው የምንበልጣቸው። በምንም እኛ ጋር እኩል ሊሆን አይችሉም። በስታይልም ባለባበስም በእርድናው ቁጭ አድርገሽ ትሸጫቸዋለሽ። የዘንድሮ ልጆች እኛ እንሸጣቸዋለን። ሰምታችኋል? የዘመኑ ልጆች አራዳ አለመሆናቸውን አረጋግጠዋል። ከኛ እንትን እንደማለት ሜቢ ቴክኖሎጂ ላይ ምናምን ሊበልጡሽ ይችላሉ። ራሳቸው በደንብ አፕዴት ስለሚያደርጉ ማለት ነው እንጂ ያን ያህል በቃ እንደዚህ አይነት እናት ነኝ እናታቸው ነፃ። ስለዚህ የኢክራም ልጆች ጓደኛም ቢይዙ ለማግባትም ቢያስቡ ለመናገር የሚከብዳቸው አይነት አይደለም። እናወራለን። በጣም ግልጽ ነው የምናወራው እኛ ቤት ግልጽ። ከህፃነታቸውም እያወራኋቸው ነው የመጣሁት እኔ አልኩሽ እኮ እንዲያገቡ ማናት ምንድናት ደወለች እንደ ምናምን እላለሁ። ቴክስት ነው እሺ በቃ ብዙ ነገር ቀለል ብሏቸው ሼር እንዲያደርጉሽ ታደርጊያለሽ? ብዙም እንትን አንልም። ስታዩ አሁን ልጆችሽ ከፍ ብለዋል እና ጠቅሞኛል የምትይው ልጅ አስተዳደግ ላይ የጠቀመሽ ቲፕ አለ? እኔ ያው በግልጽነት ማሳደግ ነው። ሱስ ላይ በቃ እንዲጠሉ አድርጌ በማሳደግ ደስተኛ ነኝ። ለምሳሌ ጫት ላይ ምናምን በቃ እንደማይጠቅም በቃ አልሐምዱሊላህ። ለምሳሌ ኮንሰርት እንሂድ ገሌ ዘፋኝ ሊያዘጋጅ ነው ምናምን ካሉ ለጠምቁ ይደንሱ እድሜያቸው ነው ያ ሸሪዓ ትክክል አይደለም። ገባሽ? ግን አንዳንዴ ሸሪዓ በጣም እንዲህ ነው እያልሽ የምታሳድጊያቸው በጣም በዛ ውስጥ 100% አድርገሽ ከያሻቸው አንዴ ከተፈቱ ወደማይመለሱበት ነው የሚሄዱት። እና ይሁት አሁን ለምሳሌ እኔ አልኮል እንዲጠጡ ኔቨር አያደርጉትም። አላሳደግኩም በዛ መልክ እንዳልኩሽ ጫትም ማለት ነው ይሄ ጭሳጭሱንም ጀመረ
ግን አሁን ለምሳሌ አንድ ኢንተርናሽናል ዘፋኝ መጥቶ ወይ ሸራተን ወይ ምናምን ኮንሰርት እንሂድ ካሉ ወይንም ኤኒዌር ኔም አዳራሽም ሆነ ምንም ይደውላለሁ። በቃ መሄድ ከፈለኩ የእነሱ ፍላጎት ታከብሪያለሽ በልኩ። አሁን እዚህ ላይ ብዙም ኮንሰርት ላይ ብዙም እንትን አይደለም፣ አልጫንም። ኢክራም ምን ያዝናናታል? ብዙ ነገር ከስራ ውጭ አንዳንዴ ያው እንደምታየኝ ሶሻል ሚዲያ ላይ ፈታላለሁኝ፣ ሙዚቃ ወዳለሁኝ። አልሸሪያ ጥሩ አይደለም ግን አሁን በእድሜሽ ምናምን የሚለይ ሰው አለ። እድሜ አይወስነውም እሱን ሙዚቃን እንትን። ግን ወደ አኼራ አላህ ደግሞ ሎንግ እድሜ እንደ እናቴ ይስጠኝ። እንደ አያቴ በ120 ነው የሞተችው። የሚገርም ነው። ይሄ ነገር ዘር ነው እንዴ? ዘር ነው እንዴ? ይሄ ነገር ኢንሻአላህ አላህ ይስጠንና እኛም ደግሞ እንተውብታለን፣ እንተዋለን። ያው እንደገና ደግሞ ወደ ዲናችንም እንመለሳለን። አላህ ይመልሰናል። ትክክል አይደለንም ኦፍ ኮርስ። ግን አንዳንዴ እኔ ምን መሰለሽ በሌላው እይታ በማህበረሰባችን አብዛኛው ወዳለበት ማህበረሰብ ማለት ነው አንድ ሙስሊም ሴት እንደዚህ ታጅበን ቁጭ ብለን በጣም ብዙ በኢቨን በተለያየ ቦታ ለምሳሌ ኢሚግሬሽን ስቴጅ በቢዝነስ ክላስ እንሄድ እኮ ነው የእናንተ ቦታ አይደለም ሀውስ ሜድ መስለናቸው ወደዚህ የምንባልበት ታይም አለ። ብዙ ነገር ነው የሚደርስብን። እንደዚህ የሚገጥመው አይገርም። አጠቃላይ ኤርፖርት አካባቢ ላይ ስደርሺ በቃ የሆነች አንድ ሙስሊም ሴት እንደዚህ ደረጃ ላይ ትደርሳለች ወይናም ብለው አይታሰብም። እንደ ካልቸር የመጣ ነገር አለ። በቃ እንደዛ እሱን መስበር አለብኝ ብዬ ነው አሁን ይሄን ነገር እንደው መማላቆመው። ከቱም አሁን ለምሳሌ ፓርላማ ላይ ብዙ ሙስሊም ሴቶች አሉ። በጣም ዘርሶ የተማሩ ናቸው። በአካባቢያቸው ተመርጠው ተወክለው ነው የመጡት። ግን በቃ በውስጣቸው የራሳቸውን ስታይል አላቸው። ዘይዱ ሂጃብ፣ ዘይ ጉርድ ቀሚስ ዛሬ እንደውም ለብሼ የመጣሁት አብዛኛው ሙስሊም ሴቶች እንደሚለብሱት ማለት ነው። ይሄንን ሄደሽ ስትቀመጪ የሆነሽ ከረፈፍ ምናምን ነው የምንመስለው። we are not, we are so stylish, we are so በቃ ዳንሰርስ ነን። እና በቃ የሆነ ክርፍፍ ያልሽ ነገር በቃ ሙስሊም ሴት ስትባይ በዛ ተስለናል ነው። ያንን መስመር ነው የምፈልገው። ሙስሊም ሴቶች እንደዛ አይደለንም። ከፈለግ ለባሎቻችን ለቤተሰቦቻችን መጨፈርም መደነስም መዝናናትም መጫወትም መስራትም የምንችል ሴቶች ነው። ይሄንን ተገንዘቡ ነው። የማን አድናቂ ነሽ? የማን ይመችሻል ከዘፋኝ? የትኛው ዘፋኝ? ዘፈን ወዳለሁ ስላልሽ ምን አይነት ዘፈን ይመችሻል? ከሀገር ውስጥ ከውጭም ጥሩን ገሰም እንወዳቸዋለን እኮ። የትኛው አሁን ከዘመኑ ዘጠናዎቹ ሙሉውን በቃ የዘጠናዎችን በቃ እኔ ዘመኔ ነው ዘጠናዎች የተወለድኩበት ሳይሆን በቃ ወቅቱ ዘጠናዎችን ኢንጆይ ካደረጉት ሴቶች መሃል አንዷ ነኝ ነው። ሶ የዘጠናዎቹን ከአውሮፓ ነው የምትይኝ ከነቱ ፓኬ ናይኒስ በቃ እነማንን በጣም ብዙ ዘጠናዎችን በአጠቃላይ በቃ ዘጠናዎች ማለት በጣም ለአሁን የሙዚቃ ኢንዱስትሪ ከፍ እንዲል ያደረገው የዘጠናዎች ነው። ዓለም ላይ እኮ ነው ኖት ኦንሊ እኛ ጋር ብቻ አይደለም። ዘጠናው በቃ በጣም ሂፕ-ሆፕ የነገሰበት ምናምን ዘመን ነውና ያ ዘመን በጣም ደስ ይለኛል። ናይኒስ ማለት ነው። በቃ አሁን ደግሞ ባሉ ሁሉም ደስ ይለኛል። ምን አይነት ቢት ይመችሻል? ምን አይነት ስታይል ነው የሚመችሽ? እኔ የራፕ አድናቂ አፍቃሪ ነኝ፣ አድናቂም ነኝ፣ አፍቃሪም ነኝ። ዘመኔም ነበር። ኢክራም እንደ ተምሳሌት የምታየው ሰው አለ? በቃ ለኔ ጀግና ጠንካራ ተምሳሌት ነው የምትይው? ወንድም ሴትም ሊሆን ይችላል። በቃ እኔ በቃ ብዙ ጊዜ ያው እንዳልኩሽ እናቴ ነች። ሁሉም ጠንካራ ሴት ሆኖ ጠንካራ ያልሆነ አለ። ግን ሴት መሆን በራሱ ትልቅ ፈተና ነው፣ ሸክም ስለሆነ እዚህ ወታ ልጅ አስላ መንገድ ላይ የምትለምነውም ጠንካራ ሴት እኮ ነች። ሰብራ እኮ ነው የወጣችው አይደል? አልቻልኩም፣ ቤት ኪራይ የለኝም፣ አዝላለች፣ ተሸክማለች፣ ስጡኝ እያለች ነው። ኔክስት ደግሞ ሌላ ደረጃ ላይ ትደርሳለች ብለሽ ታስበልሽ። እና ያም ጥንካሬ ይፈልጋል እኮ ወጥቶ መለመንም ገባሽ? ባይበረታታም
እና ምንም ማታደንቅ በአጠቃላይ የሴት በሙሉ ሴቶች ጠንካራዎች ናቸው እና ሴቶች ሲባሉ በፈተና ላይ የምናልፍ ነን። በቃ ለፍስፍስ የምታያት ሴት የለችም እኮ። ጠንካራ ማለት ወጥታ ሰብራ ወይ በገንዘብ የተሳካላት ብቻ አይደለችም። ቤት ውስጥም በቃ ራሷን ገላ ልጅ አወጣችም ሴት ጠንካራ ናት እኮ ነች። እቺ ገጠር ላይ የምናያት ሳትፍ ብላ አንድና ቆዳዋ ሽብሽብ ብሎ ሆነ አርት መስሎ ፓተርኑ በቃ በዚህ ነው ሳትዩ እንደዛ ሆና ላሞች አግዳ በጠፍጥፋ ልጅ ያሳደገችው ትውልድ ያሻገረችው እናት እቺም ጠንካራ ነች። ስለዚህ በአጠቃላይ ሴቶች ጠንካሮች ናቸው። ስኬት ላንቺ ምንድን ነው ኢክራም? እንዴት ይገለጻል? ስኬት ማለት እንግዲህ እኔ ኢክራም አገሯን ወዳደች በጣም ብዙ ውጪ የምትቀሪባቸው እድሎች እንደነበሩ ሻቃለሁ። ነው አልፈልግም፣ እኔ ውጪ መቅረት አልፈልግም። አገሬና ስኬት ለኔ የኔ ብቻ አይደለም ስኬት። ኢክራምም ኢኮኖሚካሊ ካልሽው ገና ነች። ብር መቁጠር አይደለም ስኬት። እንደ ሀገር ስኬት ማለት ለኔ ከሙስና በተለይ የጸዳች ሀገር ኖሮን እኛ ኢትዮጵያኖች ማለት ነው በጣም ሀገራችን አድጋ ፖሊስ ሚሊተሪ ሃይ ፔድ ሆኖ በጣም ጥሩ ተከፋይ ኖሮት ከሙስና እነሱ በጣም ኃይለኛ ተከፋይ ሲሆኑ ነው። የመንግስት ሰራተኞች በጣም ጥሩ ተከፋይ ሲሆኑ ነው። ከሙስና ኮምፎርታብል ላይፍ ሲኖራቸው ነው። ያ እንዲኖር ደግሞ አገር ማደግ አለበት። አገርን ደግሞ የምናሳድገው ትውልድ በመገንባት ነው። የኔ ስኬት አገራዊ ነው እንጂ አንድ ሰው ብቻ ተንጠልጥሎ እኔ ቢሊየነር ብሆን ግን ትልቄጥ ነው። ሁሉም አሁን አሜሪካን ሀገር ብትሄጂ ደሃው ሀብታሙም ሻፕ የሚያደርግበት ቦታ አንድ ነው። የሚሄድበት ሞል አንድ ነው። ኦፍኮርስ አሉ የተለየ ሴሌብሪቲዎች መኖሪያ፣ ግን ማጆሪቲው 90-80% አንድ አይነት ስታንዳርድ ነው የሚኖረው እና እንደዛ አይነት አገር ሲኖር ስለዚህ ሀገር አቀፍ ነው። ምንም ጥያቄ የለውም። በቃ ስኬት የሚለካው በዛ መሆን አለበት። ከዛ ጎረቤትሽ እየተራበ እንደዛ በጣም ነው የሚያስጠላው። አንቺ ጥሩ ቤት እየኖርሽ አካባቢሽ የምታዩ ያ ስኬት ነው። ደረትሽ ነፍተሽ ትያለሽ፣ እንደውም ትሳቀቂያለሽ። ለምን ሆንኩ ትያለሽ። ስለዚህ ስኬት ሀገራዊ መሆን አለበት። ለሀገራዊ ደግሞ እንዳልኩሽ ነው። እንዲህ የምታዩ ነገር ዝቅ ብለሽ ካየሽ አሁንም ገና ነው ማለት ነው። በቃ አንቺስ ትክክል የሆነ ነገር መምጣት አለበት። ሳክቶልኛል፣ ምንም ጥያቄ የለውም። ስኬት ማለት አንድ ፕሮፌሽናል ሰው አሁን ለምሳሌ በአንድ ዘርፍ አገርን ወክሎ የሚሰራ ከሆነ መንግስት ቢቀየርም ያ ሰው እንዲቀጥል መሆን ስኬት የዛ የቢልድ ተደርጓል ማለት ነው። በፕሮፌሽኑ ነው የሚሰራው በቃ እንጂ መንግስት ሲወርድ ወይንም በሙስና ሄዶ ሲወርድ ያ ስኬት ነው። እገሌ እኮ ተነስቷል አሁን ትባያለሽ። ያ ኢክራም ያው እኔ በጣም ትንሽ ለየት ይላል የኔ ስኬት የምለው ነገር ማለት ነው። እንደ ሀገር ነው አሁን ማውራት የምፈልገው። አሁን ባለንበት እኛም ኮንዲሽን እንደ ሀገር ብናስብ ጥሩ ነው። ሁላችንም እኩል ብናድግ፣ ሁላችንም እኩል ስንሆን ስኬት ነው ብለን እናስባለን። ሶሻል ሚዲያው ላይ ኢክራም አክቲቭ ነሽ፣ ከዛ ደግሞ ኢቨንቶች ላይ ትገኛለሽ። ኢቨንት አድማቂ ነሽ፣ ለየት ያሉ ሀሳቦችን ይዘሽ ትመጫለሽ። እስኪ ስለነዛ እናውራ። እንግዲህ እውቅና ሲኖር ተጽዕኖ ፈጣሪ ስትሆኚ ትውልድን መገሰጽ አለብሽ። ሁለተኛ እንደገና ደግሞ ቲክቶክ አዋርድ ለምሳሌ አንቀልባ የለበስኩት ያው እዛም ላይ የነበረው ስፒች ላይ አዳምጠሽኛል ብዬ አስባለሁ። ሶሻል ሚዲያም ላይ በጣም ሲዘዋወር ነበር። እናት ትሰደባለች እና አሁን ብዬ የእናትን ስድብ ለማስቆም ነው ሄድኩት። እንደዛ አዝለን መሄድ። ሁለተኛ እናቶች አሁንም ወደ ክፍለ ሀገር በምንሄድበት ሰዓት ሰርግ ስንሄድ ልጆቻቸውን አዝለው ነው የሚሄዱት። ቤቢሰር እነሱ የላቸው። ለቅሶ ሲሄዱ ልጅ አዝለው ነው የሚሄዱት። እነሱ ፕሬዘንት ለማድረግ ነው። በቃ የነሱ ላይፍ ይሄ ነው። ኢቨንት ቲክቶክ አዋርድ ቢግ ትልቅ ኢቨንት ነው አይደል?
ከተማ ላይ አነጋጋሪም ነበር አይደል? ልጅ ታዝሎ ይኬዳል ብዬ መልእክት ላስተላልፍ ሲሄድ ደግሞ አንድ እናትም አዝላ መታለች። በጣም ነው ደስ ያለኝ። ስለዚህ ይሄ ነው በቃ ለምን ልጅ አዝለን ለምን አንሄድም? ዋይ ኖት ሰርግ እንደ ለልጅ ቦታ የለንም እየተባለ በእናትሽ ቀሱ ሁሉ ይቅር በቃ ለልጅ ቦታ ባህላችን ነው እንዴ ባህላችን በቃ ሆነ በቃ እኛ ገጠር ላይ ሰርግ ተደርጎ ማንም ልጁም ገብቶ በልቶ የጎረቤት ልጅ የጓደኛ ልጅ ያማረው በልቶ ትራፊ በልቶ የተረፈውን ሰርግሽን አድምቆ ጨፍሮ ሄዳል አጥቦ እዚህ ገና እስኪ እኔ በቃ መሞከር ፈልጋለሁ አንድ ቀን መቼም ለልጅ ቦታ የለኝም ብዬ አዝዬ የኔ ልጆች አይውሽ ቢወልዱ አዝዬላቸው ወይ ሸረተር ወይ ሂልተን ከልጆች አትገቢ የሚል እኮ ነው ያለው እና በአጠቃላይ የእናት ዋጋዋ የሚል መልእክት ለማስተላለፍ ነበር የቲክቶክ አዋርድ ላይ ልጅ አዝዬ የገባሁት። ቲክቶክ እንትን ላይ ደግሞ ኦዳ አዋርድ ያው እንደሚታወቀው የኦሮሚያ ሲንገሮች ብቻ የሚሸለሙበት አዋርድ ነበር ሲጀመር for the last 8 years I think ለመጀመሪያ ጊዜ ነው ሄድኩት እና አፍሪካዊ ሆኗል ተብሎ ላንች ተደርጓል። በሻቱም ነግራኛለች ከኢትዮጵያም አልፎ ወደ ኢስት አፍሪካ ሆኗል። ትንሽ አፍሪካዊ ነገር መስዬ እንደገና ደግሞ ያው የሎሬት አፈወርቅ ተክሌን ፓተርን የነበረው ልብስ ለብሼ ያው ደመቅ ብዬ ለመታየት ሞክሬያለሁ። ብዙ ግን የደመቁ ነበሮች አንቺም ጭምር የአርሲ አለባበስ ነበር የለበሽው። በጣም ነበር የምታምሪው እና ኦዳ አዋርድ ዘንድሮም እሱም ለየት አድርጎታል እና እኔም ያው ድባቡን ለመምሰል ብዙ አፍሪካውያን መጥተው ነበር። ለዛ ነው እንግዲህ ለፋሽን ቅርብ ነሽ ሳስበው። በጣም ድሮ ፋሽን ማያልፈኝ ነበርኩ። በጣም የፋሽን አድናቂ ፓሪስ ላይ ሻፕ አረግ ነበር ነው በ22 ቤት በ23 ዓመቴ በ24 ዓመቴ ፓሪስ ላይ ነበር የኔ ልብሶች ሻፕ የሚደረጉት። ራሴ ነበር የምሄደው እና የምገዛው እድሉም ነበረኛ ለመግዛት እና ፋሽን በጣም አድናቂ ነኝ። እንዳልኩሽ በጣም በስታይል የናይት ስታይል እኛ ላይ ነበር የሚታየው እና ቀረ ደስ ይላል። ፋሽን ደስ ይላል በጣም ብዙ ነገር ያው ራስሽን የምትገልጪበት መንገድ ይመስለኛል። አንዱ ያው ይገለጻል በቃ ስሜትሽን፣ ማንነትሽን፣ አቋምሽን ፋሽን ደስ ይላል። እኔ በጣም በቃ ዘናቅ ሰው በጣም ደስ ይለኛል። በጣም የማደንቀውም ሌላው ሶሻል ሚዲያው በጣም አሁን እንዴት ነው ቀላል ሆኗል ሰው ጋር ተደራሽ ለመሆን የሚተላለፉ መልእክቶችን እናያለን። ኢክራም አንቺም ሶሻል ሚዲያው ላይ አክቲቭሊ ያለሽን ነው የምትታዘቢው ነገር እንዲህ ቢሆን የምትዩ ወይ ደግሞ ቢቀጥል የምትዩ ነገር ይኖራል ብዬ አስባለሁ። አጠቃቀማችን ላይ የምናስተላልፋቸው መልእክቶች፣ የምናሳያቸው ነገሮች በቆንጆ መንገድ ደግሞ ተጠቅመውበት ራሳቸው የሚቀይሩ ጠንካራ ወጣቶችም አፍርቷል ሶሻል ሚዲያው። በዛ ልክ ደግሞ የማይሆኑ ነገሮች የምንሰማበትም ነው እና እዛ ላይ ያለሽ አቋም ብሰማ ደስ ይለኛል። እኔ ትክክለኛ ነገር ስናገር ማለት ነው በእኔ አስተሳሰብ እንደ ኢክራም ሶሻል ሚዲያ ላይ ወጥተው እንደዚህ የሚሰዳደቡት ምናምን እንደዚህ እናት እንደዚህ ትሁን አባት እንደዚህ ይሁን እንደዚህ ልጅ ምናምን እየተባባሉ አገር የሚሰድቡት አገር የሚያንቋሽሹት ሪታየርስ ዳያስፖራዎች ናቸው በብዛት ኢትዮጵያ ውስጥ ያሉ ልጆች ያን ነገር አያደርጉ። እነዛን ደግሞ ጀስት አለ አይደል ሆነ እኔ ጃይሮን ነው ምን ብዬ እንደምሰይማቸው አላውቅም። ለሀገርም እድገት የማይሆኑ ናቸው፣ ለትውልድም የማይሆኑ ናቸው። መሰዳደብ ጥሩ አይደለም። እነሱ ናቸው አሁን በብዛት እንጂ የኢትዮጵያን ሆኖ እዚህ ሀገር ኖረው የሚሳደቡ እኔ የሚሳደቡትንም ያው ገዝጫለሁ። እኔ አንቀለባዝዬ ሲሄድ ኢቭን አሁን ለወደፊት ቲክቶክ አዋርድ ላይ አሁንም ለቲክቶከሮች መነግራቸው እርግጠኛ መሆንላቸው ነገር ልንገርሽ፣ እንደ ቲክቶክ አዋርድም ላይ እንደ ኮሚቴም ማለት ነው ኢቭን አይደለም የሰው እናት የሚሳደብ አይደለም እናት የሚሳደብ እጩ ሊሆን ቀርቶ ቲክቶክ አዋርድ ላይ እንዳይጋበዝ ኢቭን ገዝቶ እንዳይገባ ነው የምሰራው። በራሴ እታገላለሁ። ይሄንን
ሁለተኛ ሶሻል ሚዲያ ላይ ያለው ነገር ላልሽው ሶሻል ሚዲያ በጣም አስፈላጊ ነገር ነው። በጣም በርሽን አንኳኩቶ ከበርሽም ቤትሽ ገብቶ ከቤትሽ ገብቶ መቀመጫሽ ላይ ከመቀመጫሽ ላይ ገብቶ እጅ ላይ ቁጭ ያለ ነገር ነው። እዚህ ላይ የተቀመጠ ነገር ነው። በቃ እንደፈለግሽ የምታደርገው ነው። መጠቀም አለብሽ። ሶሻል ሚዲያ የሚንቅሰው እኔ አርቲስቶች በጣም ነው የሚገርሙኝ። ሶሻል ሚዲያ ንቀው ወይ የድሮ አርቲስቶች ነው የማስታወቂያ እኔ በጣም የሰሞኑ የሰራዊት ፍቅሬ መልስ በጣም ነው ካስደስታቸው ሴቶች አንዷ ነኝ። ሰዎች ሶሻል ሚዲያን መናቅ ጄኔሬሽንን መናቅ አይሰራም። ወደዱ ጠሉ እኔ የነሱ በቃ እንትን ነኝ አድራቂም ነኝ። ኢቨን በጣም የሚገርምሽ እንደ እናት ወርጄ በጣም አሁን የዘንድሮ ልጆች ማናጀር ይላሉ ምናምን ገባሽ ምንም ነገር ላይ ሳይደርሱ ገና ብራይድ መሄድ እንኳን ሳይችሉ ማናጀር ምናምን ይችላል። ቀላልን ላይ ራሳቸውን የሚሰቁት ነገር አለ። እንደ እናት መገሰጽ እፈልጋለሁ መናገር። ኢቨን አሁን ማናጀር የለኝም። ስልክን ማንም ሰው ያገኝ ቢሮ ውስጥ በመጣ ማንም ነው ሴክሬታሪ ምናምን አያግዳቸውም። ያገኙኛል። በቃ ቀጥታ ይክራም እንደው እግዚአብሔር ይስጥሽ። እንደውም እዚህ ጉዳይ ላይ በደንብ ነው ማውራት ያለብን። በጣም ነው የሚያስጠላው። አይሁን በጣም ነው እኔ እንጃ። እኔ ቢሮ ፊት ለፊት በቃ ከከስተመር ሰርቪስ ሌፍት ሳይድ ያገኛሉ። እንደገቡ እንዲዞሩ ሲሉ ኢክራም አለች ከነወንበሯ ከነ መቀመጫው። በቃ ለምንድን ነው ሴክሬታሪ ምናምን ግን አነጋግሪ። መናቅ የለብንም። የነዛም በዛ ይሄ አጉል መኮፈስና አጉል መሰቀልም ነገር ጥሩ አይደለም። ኢንቫይሮንመንትሽ ምናምን ሆነሽ ማናጀር አለ ብለሽ ኧረ ብዙ ደስ አይልም። ሁለተኛ እንደገና ደግሞ አርቲስቶች አሉ። አሁን ትልቅ አንጋፋ አርቲስቶቻችን ትልቅ ሴሌብሪቲዎች ሶሻል ሚዲያን የናቁ ቲክቶከርሶችን የናቁ በጣም ተበልጠዋል። ምንም ወደ እነሱ መምጣት ነው ያለባቸው። እነሱ ጋር መቀራረብ ነው ያለባቸው። እንደ እናት ሆነው ወይንም እንደ ታላቅ እህት ወንድም ሆነው እነዚህ ልጆች ጋር አብረው ካልተጣመሩ ትልቅ ነን አርቲስት ነን ምናምን ብለው ራሳቸውን እየከመሩ ሰዎች በመኪነኛ ልንገርሽ አሁን በዘርፌ በክሪክ ነው የሚወዱት። ዘጭ ነው የሚሉት እንደተበላሽ በመኪናኛ ጎማ ተብላሽ ጎማ ነው የምታወርጂው ሰው ቆቆቹ እነዚህ ናቸው። 350 ሺህ ብር ገብቷል። አንድ ማስታወቂያ በቲክቶክ 350 ሺህ ይጠይቃሉ። እና እኔ በጣም የሚገርመኝ ማለት ነው በጣም ደስ ይለኛል። ግን አሁን ለምሳሌ ኢትዮጵያ ቴሌቪዥን ላይ በአመት 1 ሚሊዮን ከምናምን በሳምንት 3 ቀን በኤፒሶድ ላይ በአንድ ኤፒሶድ ወይ በአንድ ፕሮግራም ላይ 4 ጊዜ ሄድልሃል ምናምን ተብሎ 1 ሚሊዮን ከምናምን እኮ ነው በአመት። እነዚህ ልጆች እኮ በደቂቃ ለ30 ሰከንድ ወይንም ለ60 ደቂቃ ለ60 ሰከንድ ወይ ለ1 ደቂቃ ወይ ለ45 ደቂቃ ቪዲዮ 350 ሺህ ብር ይቀበላሉ። ሰው ደግሞ እዛ ነው ያሉት። ሰራዊት ፍቅሬ እነሱ ጋር ባይሄድ በሪኮርዶ ዘጭ እንደሚል ያውቀዋል። ሂስ ብሪሊየንት በጣም አድናቂው ነኝ። እነሱን ሰፖርት ማድረጉ እነሱ ጋር መምጣቱ ቲክቶክ አዋርድ ላይ እኔም ራሴን ጭምር ያለ እነሱ አይሆንም። በቃ ቴክኖሎጂ አላህ የሰጣቸው እድለኞች ናቸው። እና ሶሻል ሚዲያ በጣም ተጽዕኖ ፈጣሪ ነገር ነው። ሰው እየፈለገ ያለ ነገር ነው። በጣም ብዙ ነገር እኮ ነበር ወደ ሶሻል ሚዲያ ሲመጡ ነው የሚዘመኑት እንጂ እነ ሬዲዮ፣ ጋዜጣ፣ ሶሻል ሚዲያ በቃ በፊት እኮ ጋዜጣ ለመግዛት እንሰለፍ ነበር። በየታክሲ ስቴሽኑ በየታክሲ ስታፑ ጋዜጣ ነበር የምንገዛው። ጋዜጣ ላይ ነበር። እሱ ጥሩ ነበር። አሁን ደግሞ ኤቭሪባዲ ሶሻል ሚዲያ ላይ ነው ያለው። ስለዚህ እንደ ዘመኑ ነው መሻገር አለባቸው። እና የአሁን ዘመን ልጆች ስርዓታቸውን ይዘው ቢሰሩበት በኃላፊነት ሆይ የሚለውን ነገር ትተሽ ጥሩ ነው። በጣም እድለኞች ናቸው ልጆቻችን። በእውነት ነው የምልሽ። ከሰሩበት ጥሩ ነገር ላይ ካዋሉት አገር ይገነቡበታል። በቃ በጣም ብዙ እኮ ሶሻል ሚዲያችን አሁን ለምሳሌ ኒውስ የሚያቀርቡ ልጆች አሉ አይደል? ለምን የውጭ ኒውስ የሚያቀርቡ ልጆች እንዲዘግቡልን እንፈልጋለን? በእንግሊዘኛ ኒውስ
በሁሉም የአገራችን ኢሜጅ ቢልድ ማድረግ ይችላሉ። ብዙ ቱሪስት እንዲመጣ ማድረግ ይችላሉ እና መስራት ይችላል። ፕላትፎርሙ ምቹ ነው። ያ ኢክራም የሚጸጽትሽ ነገር አለ በህይወትሽ እንደው በቃ ነገር ባላደርገው ወይ ደግሞ ባደርገው ብለሽ የምትጸጸችበት መለስ ብለሽ ታስቢ? እኔ የሚጸጽተኝ ነገር ትክክለኛ ነገር ስነግርሽ ማለት ነው አይ ዊሽ እላለሁ ለራሴ በጣም እርሊ ሆኜ ልጅ ኖሮኝ በነበር እል ነበር። ልክ በ28 ዓመቴ ነው የወለድኩት። ዋይኖት በ21 በ23 ልጅ ኖሮኝ በነበር እስካሁን ጎረምሳ የሆነ ልጅ ይደርሱ ነበር ልጆቼ እላለሁ። እና በዚህ አጋጣሚ የዛሬ ጀነሬሽኖች ነው እኔ የምነግራችሁ አንድ ትውልድ በኤችአይቪ እንዳለቀው አንድ ትውልድ ደግሞ ሴቶች ይማሩ ብለን ከትዳር ውጭ የቆዩ ልጆች አሉ፣ የትዳር ጊዜያቸው ያለፈባቸው። ስለዚህ አሁን ለዚህ ትውልድ መመክረው እንደኔም እንዳይቆጫችሁም ገባሽ? አንዲት እናት ማስተርሷን ዲግሪዋን ከወለደች በኋላ ማያዝ ትችላለች። ከያዘች በኋላ ግን ላትወልድ ትችላለች። ስለዚህ ይሄ ነገር ይታሰብበት። ሁሉም ነገር በጊዜው ነው እና በቃ አርሊ ሜሬጅ በተለይ የዛ ደጋፊ ነሽ። ምክንያቱም አሁን አንዲት እናት እኔ 10 ዓመት ቁጭ ብያለሁ ልጅ ለማሳደግ 3 ልጆችን አሳድጋል ቤቴ ቁጭ ብዬ ማለት ነው። ከዛ በኋላ ነው የወጣሁት። አሁን ደግሞ እንደነሱ ቢመቻች ባሏ መስራት ከቻለ እሱ እንዲሰራ ዱዓም ተደርጎ አገርም አድጎ ብቻ በሆነ አጋጣሚ ተመቻችቶ እሷ ልጅ እያሳደገች ቤት ውስጥ እዚህ የልጇን ዳይፐር እየቀየረች እዚህ ዲግሪ ትይዛለች፣ እዚህ ባሏንና ቤቷን ማኔጅ የምታደርግበት ወቅት ነው። ጫናው እኮ ዘርፈ ብዙ ነው። አሁን ለምሳሌ ከልጇ ጋር ቁጭ ብላ ልጅ እያሳደገች ወይንም አርግዛ ራሷን ወይ ቤቷን ቴኬር እያደረገች ሶሻል እንትን ላይ ኦንላይን ላይ መማር ትችላለች። ዲግሪዋ ቤቷ ይመጣል። ልጇ በዳዴ ሲሄድ እሷ ዲግሪ ቤት ይመጣል፣ ትማራለች። ስለዚህ በቃ የተመቸ ነውና እርሊ ያርጉት ከተሳካላችሁ። ያው በዛ ላይ ደግሞ የአሁኑ ትውልድ ልጆች ያንግ እናቶች ነው ያለናቸው። አንደርስታንድ እናደርጋለን፣ ሰፖርት ማድረግን እናውቃለን። በዛ ላይ ደግሞ በቃ ልጆቻችን ቤታቸው ትምህርት ቤት አንኳኩቶ እንደገባ የምናምን ቤተሰብ አለ አሁን በብዛት በተለይ ከተማው ላይ። ስለዚህ ውለዱ እንዳይቆጫችሁ በኋላ። እንግዲህ ውለዱ ተብላችኋል። ኢክራም በቃ እዚህ ምድር ላይ ሳላደርገው ማለፍ አልፈልግም የምትይው ነገር አለ? እቺን ነገር አድርጌ ነው እንደው ስለምን የምን ማለፍ አመጣሽብኝ እያልሽ ነው? ደስ ይለኛል። ኢትዮጵያን አድርጌ እንዳለው አሁን ቲክቶከርስ እንደ አጼት ምናምን ያለው እንደዛ የራስ ግን እየቀለድኩ ነው። እሺ ኢትዮጵያ ማለች እኔ ሳላሳካው ብዬ በቃ ይሄንን በዚህ በምድር ቆይታዬ ይሄንን አድርጌ ነው ማለፍ የምፈልገው የምትዩ? እኔ በጣም የምፈልገው በዚህ ምድር ቆይታ ማሳካት የምፈልገው በጣም በሃይማኖቴ የሚያዘውን ነገር በደንብ በመተግበር ፈልጋለሁ። ሳላሳካው ማለፍ የማልፈልገው ነገር ምክንያቱም ተከትለውኝ አብሮኝ የሚሄደው እሱ ነውና የአኼራይን ነገር ማለት ነው። እድሜያችን ቀላል አይደለም። ኦልሞስት 100 ዓመት እኮ ብንኖር 50ውን ትኖረናል አይደል? አጋመስ ነው አላህ ይሰጣን 100 እንደ ቤተሰቦቼ እንደ እናቴ እንደ አያቴ እና ይበን ነገ ምን ሀፕን እንደሚያደርግ አናውቅም። እውነት ነው። ስለዚህ ሳላሳካው መሄድ የማልፈልገው ነገር የዲኔን ነገር ነው። እምነትሽን በጣም ጠንካራ መሆን ኦፍ ኮርስ አሁንም ዊዲዮ ገባሽ ወተን ስለደነስ ምናምን አይደለም፣ ግን በቃ ነው እንተከብረዋል። አሁን በጣም እንፈራለን ነው የሰው ሀቅ መንካት መዋሸት ምናምን እኮ ነው በቃ አይደል?
ሃይማኖትም የሚያዘው በእናንተም 10ቱ ትእዛዝ ያለው አታመንዝር፣ አትስረቅ፣ አትዋሽ፣ አትግደል ነው አይደል? ያሁን አደርግም። ግን ይህችን ቲክቶክ ላይ ወጥተን ወዘወዝ የምንላትን አላህ ደግሞ እሷን ደግሞ ቢይዝልን ይመልሰን በቃ። ስለዚህ ይሄንን ነው ማሳካት የምትፈልጊው? ነው በቃ ስለሽ የሚጠቅምሽ እሱ ነው። ኤንድ ኦፍ ዘ ዴይ ይዘሽው የምትሄጂው ወደ ሰማይ ቤት ወደ አኼራ ስንሄድ ያው የነፍስሽ ማረፊያ ወደዛ ነው እሱ ነው በቃ። ኢክራም ቢዝነስ ላይ ላሉ ሰዎች ላንቺ የጠቀሙሽ ቲፖች ይኖራሉ ብዬ አስባለሁ። ትልቅ ቢዝነስ እንደማንቀሳቀስሽ አንድ ቢዝነስ ላይ ያለ ሰው እንደው ባያደርጋቸው ወይ ደግሞ ቢያደርጋቸው ጥሩ ቢዝነሱን ማስኬድ ይችላል የምትያቸው ቲፖች ይኖራሉ ብዬ አስባለሁ። እንደኔ ትልቅ ቢዝነስ ኦፍ ኮርስ ትልቅ ኢንዱስትሪ ነው ያለሁበት፣ ግን ሰፍቶ በጣም ገዝፎ ገና ነው የኛ ገና በዳዴ እያስሄድን ያለ ነው። እንደኔ ግን እንደ ቢዝነስ እንደኔ አሁን እንዳለሁበት ቢዝነስ እኔ አሁን የምሰራው ለዛሬ አይደለም ለኔክስት 10-20 years ነው አሁን እየሰራሁ ያለሁት። ልጆቼንም የምቃኛቸው አሁን የምትሰሩት ስራ ፍሩቱን የምታገኙት ከ20 ዓመት ከ15 ዓመት በኋላ ነው ብዬ ነው የጀመርኩት ቢዝነስ ነው። አሁን ፍሩት እያገኘንበት አይደለም። ስም ይዘናል፣ ኳሊቲ በደንብ ቢልድ እያደረግን ነው፣ ስማችን ቢልድ አድርገን፣ ግን ኢንዱስትሪው በጣም መለጠጥ አለበት እኛ ላለንበት ዘርፍ። እና እኔ እንደ ቢዝነስ የኔ መርህ አንድ ሰው ሲሰራ ኦፍኮርስ እኔ አሁን ይሄንን ስል ቢያንስ የሚያኖረኝ ነገር ስላለኝ ነው። ለኔክስት 10-15 ዓመት ሰሪ ቢዝነሱ ይሄ ዘርፍ እንጠንክረው በጣም አግሬሲቭ ሆኖ የምታዩ ያኑ እንጂ አሁን ፍሩት ነው። እና ለዓላማ ለኔክስት እንደኔ ነው የማወራው። እንደማንኛውም ቢዝነስ ምን በልቼ ሊልሽ ይችላል። እንደገና እዚህ ሀገር ያለ ትሬንድ የቢዝነስ ትሬንድ ወዲያው ነው የሚፈለገው። ወዲያው ጅምር እንዳደረግሽ ወዲያው ገንዘብ ፍሩት ነው የሚፈልጉት በቃ። ያ ኢክራም ላይ የለምና የራሴ ምንድን ነው አውቀዋለሁም እንደዛ አይነት ቢዝነስ እንደጀመርኩ። ስለዚህ ያው ግዴታ ወዲያው ውጤቱ እንኳን ባያዩት ነገ እንደሚመጣ ካመኑበትና እርግጠኛ ከሆኑ መስራት ያለ መግፋት አለ። አሁን በቢዝነስ እንትን ስል ያ ነው የኔ እንትን በቃ ለኔክስት 10 ወይ 15 ዓመት ነው እየሰራሁ ያለሁት አሁን። ቆንጆ ነገር ይመስለኛል። ኢንሻአላህ እንዳልኩሽ ነው በጣም ብዙ ሌክዠሪ መኪኖች ያኔ ነው የሚሽከረከሩት። እነዛ ለሀገራችን የተመኘኋቸው መኪኖች ለመዲናችን ጎዳና የሚመጡ በጣም የሚለጠጠው። መንዳት የምትፈልጊው በጣም ያንቺ ቤስት የምትይው መኪና ግን ምንድን ነው? እኔ ቤስት የምለው መኪና ወቅታዊ የሆነ ነገር ነው። አሁንም ያው በቃ አይደል አሁን ላይ ቢኖረኝ የምመኘው ነው አይደል። ለምሳሌ እኔ እንደ አውቶሞቲቭ ነኝና እኔ አይደለሁም ሁላችንም ኢትዮጵያ እንዲኖረን የምንፈልገው የቅዳሜና እሑድ መኪና አለ። ለምሳሌ ባልሽ ብቻ ጭለሽበት የምትሄጂው አንድ በር ሊሆን ይችላል። ዝቅ ያሉት የተለያዩ ብራንዶች አሉ። 4x4ም ወደ ክፍለ ሀገር ወጣ ስትይ አገር ሰላማችን ሆኖ ቢኖረ ደስ ይለኛል። ምን አስታወስሽኝ? እንደውም የሆነች ልጅ ሶሻል ሚዲያ ላይ እኔ መኪና የለኝም ግን መኪና ለመግዛት ሳስብ አሁን አንድ መኪና ብቻ ነው የሚኖረኝ፣ ዛሬም እሱ ነገም እሱ የዛሬ ዓመት እሱ ነው የሚያሳስበኝ ብላ እንደቀልድ ነው የምታወራው። ግን ኢክራም እንደሱ አይነት አቋም መሰለኝ ያለሽ። በቃ እንደዛ ነው እንዲኖር የምትፈልጊው ከሆነ ያልሽ በቃ ያ ነው የምትመኘው። እንዴ አንድ ፕሮፌሽናል ተጫዋቾች እኮ 20-30 መኪና ነው ጋራጃቸው ውስጥ ያላቸው። ሰው አይኖት እኛ እንበለው ኢክራም ታዩ። ስለዚህ ወደ ገበያ ስትሄጂ ያቺኛዋን የገበያ መኪና ለቫኬሽን ፒክአፕ ነገር እንደገና ዘርፍሽ ደግሞ ኮንስትራክሽን ላይ ምናምን ኮች ደግሞ ፒክአፕሽን እየነዳሽ ፈልሰስ ለማለት ደግሞ ከባልሽ ጋር ኮች ደግሞ ዋን ዶርሽን ይዛሽ ፋሚሊ ካርቫኖች አሉ። በጣም ሌክዠሪ ባኖች በቃ የተለያየ መኪና አለ። በቃ እንደሱ ነው የምትመኙ ለአንቺ ብቻ ሳይሆን ለአውቶሞቲቭ ነኝ እኔ። ስለዚህ እንደዛ ስለሆንኩኝ በአንድ መኪና መወሰን ይሄ ምናምን ብዬ አይደለም። ራሴን መቀደምም አልፈልግም።
ካለኝ ከተመኘሁ ምኞት አይደል? አይከለከልም እኮ አይደል? አይከለከልም። የታባቱ የጠየቅሽኝም ምኞት ነው። ምኞት ነው። አዎ እንደዛ ቢሆን ማቱክስን እየነዳው ነው የመጣሁት። ያየሽኝ በጣም ደስ ይላል። ቆንጆ ጊዜ ነበረ። ክራምዬ ጥሩ ቆይታ ነበረ። ወድጄዋለሁ። እኔ ግን እዚህ ድረስ ከመጣሁ አይቀር ዶችን ሀሳብ ሳልናገራት ግን አልሄድም የምትይው ነገር ካለ ደስ ይላል። ቲክቶክ ፎሎ አድርጉኝ። ቲክታኬን እንዴ 300 ብቻ ብያለሁ። እንደውም አንድ ሚዲያ ላይ ለምን 330 ብቻ ኢክራም ይኖራታል? ለምን ሚሊዮን አታስገቡኝም? እኔንም እንደ ሰሞኑን ቲክታከሮች። ስለዚህ ፎሎ አድርጉኝ፣ ሰብስክራይብ አድርጉ። ሳልናገርም አላልፈው የእናንተንም በዛው የእኛንም ሚዲያ የእናንተንም ፎሎ ያድርጉ፣ ሰብስክራይብ ያድርጉ። 330,000 ፎሎወርሶቼ በጣም ነው የማመሰግነው። አድናቂዎቼ በዛ ላይ የሚሰድቡሽም አሉ በደንብ አይደለ? አዎ እንዴ እኮ ኢቭን ልሰደብ ብዬ ሁሉ የምሰራበት አለ። እንዴት አንዳንዴ ይስደቡሽ የሚፈልገውን ስሜት እንዲህ መብቱ ነው ያ ሰው በቃ። እና ለምን ሎክ ነው ለምን የኮመንት ሴክሽን እኮ መዘጋት ይችላል። ለምን የፈለገውን ይሄን እናገና በጣም የሚያዝናኑኝም ስድቦች አሉ። እንደው ታስታውሻለህ? በጣም ያዝናናኝ ስድብ ማለት ነው። እሺ አንዱ በቃ የሆነ እየጨፈርኩ ነው ምናምን የሆነ ነገር እያደረግኩ እስቲ መከረኛ ጭፈራ ችን ሴት እየሆነ ያለው ፖስት የሚከትል ሰው ይጥፋ አለ እና በጣም ሳኩኝ። በጣም ነው የሳኩት እና ፖስት የሚከትል ሰው ይጥፋ አለ። ያኔ አባይ አልተገደበም ነበር። ወይኔ ቱቦ ውስጥ ማብት ከተኝ አልኩት። ከስር አልመልስም። እኔ በጣም አስቆኝ። ወዲያው ተስፈንጥሬ አባይ ጋር ገብቼ አባይ ኃይል ማመጨት ይጀምር ነበር አልኩት እና ከታች ከኔ ኮመንት ስር ላይ በጣም ያሳቀኝ እንትን ኮመንት ማለት ነው። ከኔ ኮመንት ላይ ወይኔ ሴቷ ሳሚዳን መልስምት ምናምን እየተባልኩ ደግሞ ያ ቪዲዮ ቫይራል እንዲወጣም ያደርገዋል መሰለኝ። አንዳንዴ ቪዲዮሽን ቫይራል ያወጣል። ሁለተኛ ደግሞ አንድ ሰው ነፃ መብቱ ነው። ለምሳሌ አንቺ አሮጊት ነው የሚልሽ አይደል? እሱ ነገር ስለሞ ሆኖ እንደያስቀኛል። በቃ እኔ እድሜ ላይ መድረስ አይፈልግም ማለት ነው ያ ሰው አሮጊት ሲልሽ። በቃ ዛሬ እኔ በልጅነቴ አንቺ እድሜ ላይ 50 ላይ ሳልደርስ እኔ እንደው እንዳንቺ አሮጊት ያድርገኝ ነው እኔ መባል ያለብኝ። ኖረሽ ነው እኮ ጸጋ ኖሬ እኮ ነው ኖሬ ነው እኔ 90 እንደንሽ ምን ብዬ እዚህ ደርሼ 3 ልጆች ወልጄ አሳድጌ እሱ በቃ በዚሁ መቀጠት ነው የሚፈልገው። ያ ሰው የምትሳደበው አሁንም ተሳደብ ከፈለክ። ኢክራም ምንም አይመስላትም። አንቺ ብቻ ያመንሽበት ነገር ይሁን እንጂ ስለ ሰው ምላሽ ብዙም አያስጨንቀኝም። ብዙም ያስጨንቅሽ ሰው አይደለሽ እና ይሄ ነው። በጣም ደስ ይላል። ክራሜ በጣም ነው የማመሰግነው። በጣም ነው የማመሰግነው። ያው ለሁለተኛ ጊዜ ቴንኪው እናመሰግናለን በጣም። እንግዲህ ከኢክራም ጋር የነበረን ቆንጆ ቆይታ ነበር የተመለከትነው። ቆይታችንን እንደወደዳችሁት አስባለሁኝ። ቀጣይ ደግሞ በሌላ እንግዳ እንገናኛለን። እናመሰግናለን።